ለ40 ዓመታት ያህል በታማኝነት እግዚአብሔርን በአፍሪካ ሲያገለግሉ የነበሩ ሚስዮናውያን ባልና ሚስት ወደ ሀገራቸው ሲመለሱ በመርከቡ ማረፊያ የተለየ አቀባበል እንዳላይተው ተደሰቱ። ሚስዮናዊው ባል ለሚስቱ አየሽ አረሱንም ማለት ነው አላት። መርከቧ ጥጓን ይዛ መውረድ ሲጀምሩ ባንዲራዎች መርገብገብና የማርሻል ባንድ የሰውም ጭብጨባ ባንድነት ደመቀ። ሚስዮናውያኑ ያልተረዱት በፈረስት ክላስ መርከቢቷ ውስጥ ፕሬዝዳንቱ አፍሪካ የነበረውን የመሪዎች አደን ጨዋታ ተሳትፈው በአንድ ጀልባ እየተመለሱ እንደነበረ ነው። ሚስዮናውያኑ ሲወርዱም ማንንም ዞሮ ያስታወሳቸውና ያያቸው የለም። ታክሲ ይዘው ሚሽነሪ ቦርድ ወደ ተከራየላቸው አንድ ክፍል አፓርትመንት ደረሱ። አፓርትመንቱም የማይስብና ባሮጌ ዕቃዎች የተሞላ ርካሽ ነበር። ሚስዮናዊው ባል ያናደደውን ከቅበላ ጀምሮ አሁን እስካሉበት አፓርትመንት ድረስ ያለውን ነገር ሁሉ ትቶ ለማለፍ ቢሞክርም አልቻለም። ውስጡ በብስጭትና በጭንቀት ተሞላ። ለሚስቱም ይህ ሰው የመጣው ከአደን ተዝናንቶ ነው፣ ግን ይሄ ሁሉ ዝግጅትና ቅበላ አደረጉለት። እኛ ግን ዘመናችንን ሁሉ በታማኝነት አገልግለን ማንንም ስለኛ ግድ አልሰጠውም። ሚስቱም እንደዚህ ማሰቡን እንዲያቆምና ይህን ነገር ከጌታ ጋር ሊፈታው እንደሚገባ ነገረችው። ትሰማለህ ውዴ፣ እግዚአብሔርን ለምን እያልክ ስትወቅሰው ብትውል እሱ ለዚህ ምላሽ የለውም። ምላሽ የሚሰጥህ እንደ ቀድሞው ብታዋራው ነው። ሮጦ ለመኝታ ክፍሉ ገብቶ ተንበረከከና ልቡን በጌታ ፊት ማፍሰስ ጀመረ። ጌታ ሆይ፣ አንድም ቀን ሳላማርር በታማኝነት አገልግያለሁ። መጨረሻው ላይ የሆነው ግን ከጭንቅላቴ መውጣት አልቻልኩም። አንድም ሰው አቀባበል አላደረገልንም። የመጨረሻ መኖሪያ ቤታችን ደግሞ ይህ የማይረባ አፓርትመንት ሆነ። እግዚአብሔርም መለሰ፣ ልጄ አንተ ገና የመጨረሻ ቤትህ መቼ መጣህና። ሚስዮናዊው ባል በሰማይ እግዚአብሔር ድምጽ ልቡ ተነክቶና በእግዚአብሔር ላይ በማግሮምረሙ ንስሐ ገብቶ ፊቱ ፈክቶ ወደ ሚስቱ ተመለሰና እኛ ገና የመጨረሻው ቤታችን አልደረስንም። ስለዚህ በዚህ ህይወትና በዚህ በጊዜያዊ ቤት ልንናደድ አይገባም ማለት። ልባችሁ አይታወክ፣ በእግዚአብሔር መኑ፣ በእኔም ደግሞ መኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ እኔም ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ዮሐንስ 14:2-3። የዛሬው መልእክቴ ሙሉ ህይወታችሁን ለክርስቶስ አሳልፋችሁ ሰጥታችሁ በእውነትና በጽድቅ ላይ ቆማችሁ በረሃ ሐሩሩ ብርዱ ሳይበግራችሁ እባብና ጊንጡ የዱር አራዊቱ ጋር እየታገላችሁ በረሃብና በጥም እያለፋችሁ እድሜያችሁን ሰጥታችሁ ለምታገለግሉ ሁሉ በሚሆንባችሁና በሚያልፍባችሁ ነገር ሁሉ በክርስቶስ ነውና ደስ ይበላችሁ። በመከራችሁ በምታልፉበት መከራ ሁሉ ደስ ይበላችሁ። እድለኞች ናችሁ። የዚህ ምድር ቤት ሳይሆን በሰማይ ያማረ ስፍራ፣ የዚህ ምድር ላይ ሱፍና ጫማ ሳይሆን በሰማይ አክሊል ለእናንተ ተዘጋጅቷልና በርቱ፣ ልባችሁ አይታወክ። ይህ ጥሪ በክርስቶስ ኢየሱስ አምናችሁ ላልዳናችሁ ሁሉ እውነትም መንገድም ህይወትም የሆነው የናዝሬቱ ጌታ ኢየሱስ ክርስቶስ የዘላለም ህይወትን ሊሰጣችሁ ዛሬም እየጠበቃችሁ ነው። ሳይመሽ ጊዜው ሳይጨልም ኑና በዚህ በክርስቶስ ኢየሱስ አምናችሁ የዘላለም ህይወት ተካፋይ ሆኑ። ያለሱ ምንም አይነት ሌላ መግቢያ አማራጭ መግቢያ መንገድ የለም። የናዝሬቱ ጌታ ኢየሱስ ክርስቶስ ይወዳችኋል። ባለፈው እንደነገርኳችሁ እንግዲህ በጣም ልብን የሚነኩ አዝናኝና አስተማሪ ፕሮግራሞችን አዘጋጅቼ እናንተ ሰብስክራይብ እስክታደርጉ ድረስ እየጠበቅኩ ነው። ዩቲዩብን ሰብስክራይብ በማድረግ ተባበሩ። ጌታ ኢየሱስ አብዝቶ ይባርካችሁ። ኢየሱስ ያድናል።